እንኳን ለጾመ ፍልሰታ ለአራተኛው ቀን እንዲሁም እንኳን ለቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ የእግዚአብሔር ቤተሰቦች እነሆ ቪዲዮውን ስትጀምሩት ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አገልግሎታችንን እንድታበረታቱ ስንል በትህትና ቃል እናሳስባለን። እናንተም ከበረከቱ ተካፋይ እንድትሆኑ ስንል ቪዲዮውን እስከ መጨረሻ በማዳመጥ ከበረከቱ ተካፋይ እንድትሆኑ ስንል እናሳስባለን። ከዚህም በመቀጠል የዮሐንስ ወልደ ነጎድጓድን ዜና ገድሉን እንዲሁም የዕለቱን ስንክሳር እንደሚከተለው ማሰማት እንጀምራለን። ወንጌላዊው ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ እርሱ ነበር። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘውዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓልና ወንጌላዊው ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩ ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ምክንያት ፍቁረ እግዚእ የሚል ስያሜ አግኝቷል። ፍቅሩንና ታማኝነቱ ጌታ በተሰቀለ ጊዜ እሱን ያገኘ ያገኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አመስክሮላታል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ ብላለች፣ እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋት እናትህ ታጽናናህ ብሎታልና ዮሐንስ እንዲህ ይላል። ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ ያጽናናሽ ማለቱ እኛን ለቀረነው ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን ደቀ መዝሙሩን ቅዱስ ዮሐንስ እነኋት እናትህ ታጽናና ማለቱ እኛን እመቤታችሁ እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ፣ ተስፋ አለኝታ ትሆናችሁ ማለቱ እንደሆነ በግልጽ እንረዳለን። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም በኋላ ኃይለ ቃል ከምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምዕመናን አድራ በሃይማኖት የምታጸና ምግባረ ሃይማኖትን ሕገ ትሩፋትን የምታሰራ ከልጅዋ ወዳጅዋ ከመድኃኔ ዓለም ክርስቶስ ድህነተ ሥጋንና ድህነተ ነፍስን በረከተ ሥጋንና በረከተ ነፍስን የምታሰጠን መሆኗን ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ዮሐንስ ጴጥሮስ ቀድሞ ከመቃብረ ክርስቶስ በጎልጎልታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጽሐፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑም ቤተ ክርስቲያን እንዲህ እያለች ታወድሰዋለች። ባሕረ ጥበባት፣ አበ አልባሳት፣ ንስር ሰራሪ እንዲሁም ሌላ ዘወትር የሚሏቸው ናቸው። ዮሐንስ ድንግል ባሕረ ጥበባት የጥበባት ባሕር
የልሳኖች አባት፣ ሰማያትን ሰንጥቆ የሚበር ንስር፣ ልዑለ ስብከት ህቡዓትን ምስጢራትን የሚያይ ወንጌላዊ ዮሐንስ ነገሩ ሁሉ በምስጢረ መለኮት የጠፈጠረ የጠቀመመ ነው። መምህረ ወንጌል የሃይማኖት መጋቢም ነው። የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ብርህ ነው። ነደ እሳት በሆነ በሕፅነ መለኮት በንጽህና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባሕር እንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ስራን ይሰራ ነበር። እንዲሁም እሷ ትለዋለች፣ ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌለ ክርስቶስ ሕዝብንና አሕዛብን ፍጥሩና ፈጣሪን በብቃት ያገለገለ ታላቅ ሐዋርያው ነው። ስለ ሥጋዊ ሕይወቱ ፍጻሜ ጌታ እስከሚመጣ ድረስ ይኖር ዘንድ በወድስ ምን አግዶ ብሎ ለቅዱስ ጴጥሮስ በነገረው መሠረት አልሞተም፣ በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያም ወር በገባ በ4 ነው። ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊው ዮሐንስ ነው። ቅዱስ ሐዋርያ ከዘብዴዎስና ከማርያም በአውልፍያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገርም በምንም ምክንያት ከጎኑ አይጠፋም ነበር። በንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል ማርያም እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥም መዝገበ ምስጢር ሆነና ስንኳን ከሰው ልጆች ይቅርና ከልዑላኑ መላእክትም ማዕረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋልን? ቅዱስ ዮሐንስን ግን መላእክትን ሊያዩት ይከብዳቸዋል። ከፍጥረት ወገን ከእመብርሃን ቀጥሎ ክብር እርሱ ነውና ቅዱስ ዮሐንስ በታናሽ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታትን በዚህ ምድር ሲኖር አብዛኛውን ወንጌልን ጊዜ ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟልና ለ3 መልእክታትን ራእዩንና ወንጌልን ጽፎላቸው ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዘን በስተርጅና ደርሶበታል። እሱ ግን በትዕግስቱ ገንዘብ አድርጎላቸውና ቅዱስ ኤፌሶን ይህቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞው ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያትን አስተምረውባታል። ያም ሆኖ የሚፈልገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ7ቱ 2 አርድእት አንዱ ነውና አስከትሎም እየጸለየ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞችና ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከቦቻቸው በማዕበሉ ተበታተነችና ቅዱስ አብሮኮሮስ በስባሪ ላይ ተሳፍረው ወደ አንዲት ደሴት ደረሰ። ነገር ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ያለ ውሃ ማዕበለ ባሕር እያማታው ለ40 ቀናትን ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳምና በ40ኛው ቀን ግን ደቀ መዝሙሩ ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙና እጅግም ደስ ብሏቸው ፈጣሪን አመሰገኑት።
አምላካቸው ወደዚህች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ ሁለት ነገርን አስተውለዋል። አንደኛው የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛው ደግሞ አብዛኞቹ ልዑላን የቤተ መንግሥት ወላጆች ናቸውና ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም እንዲህ አሏት፣ ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳን አጣቢ ናቸውና አደረገቻቸው። ለሰማይ ለምድሩ የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የማሳመኛ ጊዜም ሲደርስ አንዳች አጋጣሚ ተፈጠረላቸው። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችሁትን በሚል ቅዱስ ዮሐንስን በጥፊ አለቻቸው። መላእክት እንኳ ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሱ። በጥፊ ወደ መታቸው ሴት ቀረብ ብለው አትዘኝ፣ ልጁ ይነሳል አላትና ጸለየ። ወደ ሞተውን ቀረብ ብሎ በጌታችን ስም አስነሳ። በዚህም ጊዜም ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱም ግን ሁሉንም አስነስቶ ትምህርት ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ በካህናት ሹሞ ቤተ ክርስቲያንም አንጾላቸው ወጥተዋል። በኋላም ለሮምንና ለደሴቷ ሰዎች ክታብ መልእክትን ጽፎላቸው ይህች መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጉዟቸው ወደ ኤፌሶን ነውና በዚህችም ከተማ የምትመለክ አርጤምስ አርጢሞስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እና እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነውና በቦታውም ብዙ ግፍ ደርሶበት በርካታ ተአምራትን አድርገዋል። ቤተ ጣዖትንም በተአምራት አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ7 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯልና በየደቂቃውም ደቂቅ እየተፋቀሩ በበይናቲክሙ እንዲህ ብለዋል። ልጆቼ ሆይ እርስ በእርሳችሁ ተወዳዱ እያለ ይሰብክ ስለነበር በተለይም ደግሞ ከፈጣሪው ከክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበር። በዚህ ምክንያት ጌታ ባረገ ጊዜ እንዲህ ብሎታል። ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ሰምቷልና ሰላም ለአፉከ ለዮሐንስ ዘሰአሞ ንጽሐ ሕሊናሁ ወልቡ ለዓይነ ፍትወትከ ሰብአ አደሞ እንዳለው መልክአ ኢየሱስ። ቅዱስ ዮሐንስ ከእመቤታችንም ጋር ልዩ ፍቅር ነበረ። እርሷ እንደ ልጇ ስትወደው እሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስም ተከትሎ ያገኛት እመቤቱ ናትና ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢርም ድንግል ናት።
የ15 ዓመታትንም በጸሎላቱ ረድኤቷ በረታራይነቷ ጥላ ስር ተደግፎ አብሯ ሲኖር ብዙ ተምሯል። ከመላእክትም በላይ ክብሯ ከንጽሕናው በረከትም ተካፍለዋል። ስለ ድንግል ማርያምም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎልጎታንም የጻፈው እርሱ ነበር። ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፋው አርፋለች። ሊቃውንቱ ለዚህ አይደል በንጹሕ ከንፈሮቿ መሳምን መባረክን ሲሹ በከመ ሰአምኪ ርእሰ ዮሐንስ ቀዳሚ ስኢሞቴ ማርያም ድግም ያሏት። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚህች ዕለት ተሰውሯል። ከዚያም አስቀድሞም የዓለምን ፍጻሜ ተመልክቷልና ዛሬ ያለበትን የሚያውቅ ቸር ፈጣሪው ነውና እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ እንዲሁም ሐዋርያ እንዲሁም ወዘተ ናቸው። በቅዱስ ዮሐንስ ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን። ከእናቱ ፍቅር አድሶ በሐዋርያው በረከት ያስጊጠን ዘንድ እንጸልይ። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወስዶታል። እኛንም በቅዱሳን ጸሎት ይማረን። የሐዋርያው የቅዱስ ዮሐንስ ወልደ ነጎድጓድ እንዲሁም ፍቁረ እግዚእ በረከቱ ረድኤቱ አማላጅነቱ ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኑር አሜን። ውድ የክርስቶስ ቤተሰቦች ከዜና ገድሉን በመቀጠል በነሐሴ 4 ቀን የሚነበበውን ስንክሳር እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሕዝቅያስ። ቅዱስ መጽሐፍ እንደነገረን በመድኃኒታችን ክርስቶስ ልደት 700 ዓመታት በፊት ሕዝቅያስ የሚባል ንጉሥ በይሁዳ ላይ ነግሶ ነበር። ደጋጉ ዳዊትና ሰሎሞን ካረፉ በኋላ የሕዝቅያስን ያክል ቅንና የእግዚአብሔር ሰው በእስራኤል ላይ አልነገሰም። ንጉሡ ጣዖት አምልኮን ነቃቅቶት ነበርና አጥፍቶ ሕዝቡ እግዚአብሔርን ብቻ እንደሚያልክ አድርጎት ነበር። ነገር ግን ቅዱስ ሕዝቅያስ በነገሰ በ14ኛው ዓመት የአሕዛብ የአሦር ንጉሥ ሰናክሬም በጠላትነት ተነሳበት። አካባቢውን መጥቶ ከቦ አስጨነቀውና ሰናክሬም በጦር እጅግ ኃይለኛ ነበር። በዚያውም ላይ ጦር የሚመዙ ከ185,000 በላይ ብርቱ ተዋጊዎች ነበሩትና ሕዝቅያስ እንደማይችለው ተረድቶ መልእክተኛ ላከበት። እገብርሃለሁ፣ የፈለግከውን እሰጥሃለሁ፣ ነገር ግን ሀገሬን አታጥፋ፣ ኢየሩሳሌምን አታቃጥል፣ ሕዝቤንም አትግደል በሚል ለመነው። እጅ መንሻ ግብሩንም ከከተማው የተገኘውን ወርቅና ብር ሁሉ ጭኖ ላከለት። ሰናክሬም ግን ሰይጣን ያደረበት ነውና የሕዝቅያስን ልመና ወደ ጎን ብለው የእስራኤልን አምላክ ቅዱስ ስሙንም ተገዳደረ። ለሕዝቅያስም ከእኔ እጅ የሚያድን ማን ነው አለው። ሕዝቅያስም እግዚአብሔር አለልኝ አለው። አባ ማቴዎስ ከዘመናት ተጋድሎ በኋላ በዚህች ቀን በክብር አልፏልና በረከታቸው ይደርብን። የዓለምን ነገሥታት ሁሉ ለሕዝቅያስ አዘነበሉ። አምላከ ቅዱሳን ዕድሜ ለንስሐ ዘመን ለፍስሐ አይሳን ለጻድቃኑ በረከት ይደርብን አሜን። ወስብሐት ለእግዚአብሔር። ይቆየን።